የደብረ ሮሃ ሊቃውንት በመላእክትም በእረኞቹ ምሳሌ ሆነው ስለሚያመሰግኑ የላይኞቹ ወደታች ይሰግዳሉ፣ የታችኞቹም ደግሞ እንደዚያው ሰግደው ነው። የቤዛ ኩሉ ወደ 18 ጊዜ ይመላለሳል። ከላይ ያሉት 9 ከታች ያሉት 9 ሲያመላልሱ እየሰገዱ የታችኞቹ ይሰጣሉ፣ የላይኞቹ ደግሞ ሰግደው እየተቀበሉ ቦታ እየቀያየሩ አንዱ እያለፈ አንዱ ክፍል እያለፈ አንዱ ክፍል ደግሞ እየተተካ ታች ያሉት ጀምረው ላይ ያሉት እየተቀበሉ ድምጹን ሲያስተጋቡ ከረገጣው ጀምሮ እስከ ፍጻሜው ድረስ ያለውን እስከ ሸብሸቦው ከዚያም ሰላም ይጻፋልና ዜማው ጭምር እንደ ሌላው አካባቢ አይደለም። የራሱ የቦታው የሆነ ባህል አለው። በዓለ ልደት በሚከበርበት ጊዜ ሰው ተሰብስቦ በዓለ ልደትን በቅዱስ ላሊበላ እንዲያከብር ሁሉም አስተዋጽኦ ሊያደርግ ይገባል ብዬ አስባለሁ። የሚዲያ አካላትም ቢሆኑ ይሄንን ጥሩ አድርጎ መስራት ያስፈልጋል ብዬ አስባለሁ፣ አምናለሁ ማለት ነው።